ሀገር ላይ ማዳም ጋር ወይም ደግሞ አሰሪዎቻችሁ ጋር በሰላም ለረጅም ጊዜ መቆየት የምትፈልጉ ከሆነ እነዚህን 7 ነገር አድርጉ። በተለይ አራተኛውን ካደረጋችሁላቸው አቤት እያቆላመጡ ነው፣ ምን ልሁንልሽ እያሉ ነው የሚይዟችሁ ማለት ነው። ስለዚህ ቪዲዮውን እስከመጨረሻው ድረስ መከታተላችሁ እንዳትረሱ። አሰላሙ አለይኩም በድጋሚ ተገናኝተናል። ዛሬ ይዤላችሁ ነገር ካደረጋችሁ ምን ልሁንልሽ ምን ላድርግልሽ እያሉ ስጦታ በስጦታ እያደረጉ እየተንከባከቧችሁ ለረጅም ጊዜያት ትቆያላችሁ ማለት ነው። የመጀመሪያው ንጽህናችሁን መጠበቅ። ሀገር እንደሚታወቀው ሙቀት ነው። ቢያንስ በቀን 2 ሻወር መውሰድ ግዴታ ይሆናል። ሻወር ስትወስዱ ደግሞ በደንብ ፀጉራችሁን ንጽህናችሁን በደንብ መጠበቅ አለባችሁ። እንዲሁም ደግሞ ሻወር ወስዳችሁ ውጥት ማለት ሳይሆን ዶራንታችሁ ማድረግ ያለባችሁ፣ ፀጉራችሁን አበጥራችሁ እናንተም ቅልል ይላችኋል፣ ንጹህ ሆናችሁ መውጣት አለባችሁ ማለት ነው። አንዳንዶች ሙቋችሁ ብቻ ገብታችሁ ሻወር ቤት ውሃውን ከፍታችሁ ተለቅልቃችሁ መልሳችሁ የለበሳችሁትን ልብስ ደግማችሁ የምትለብሱ ልትኖሩ ስለምትችሉ እንደዛ እንዳታደርጉ። ሻወር ወስዳችሁ ንጹህ ልብስ መልበሳችሁን እንዳትረሱ ማለት ነው። በሁለተኛ ደረጃ ደግሞ የምትለብሱት ልብስ እናንተን በደንብ የሚሸፍን ልብስ መልበስ እንዳትረሱ። ማዳምን ታቋታላችሁ። ማዳም በባሏ በጣም ነው የምትቀናውና በቻላችሁት አቅም አለባበሳችሁን አስተካክሉ። ዩኒፎርም ግዴታ ያልሆነበት ቤት የምትሰሩ ካላችሁ እናንተን የሚሸፍን እናንተን የማያገላልጥ ልብስ ብትለብሱ በጣም ጥሩ ነው ማለት ነው። ምክንያቱም ይህች እኮ የተከበረች ናት ምናምን ነገር ያስብላችኋል። እነሱ ፊትም እናንተን በደንብ ያከብሯችኋል ማለት ነው። ስለዚህ ልብሳችሁን ማስተካከል አለባችሁ። ዩኒፎርም ከሆነ ግን ራሳቸው ገዝተው ስለሚሰጧችሁ አያስጨንቃችሁም ማለት ነው። ዩኒፎርም የሌለበት ቤት ያላችሁ ካላችሁ ደግሞ አለባበሳችሁን በሱ ማለት ነው። ታይት ምናምን ነገር ማዳም አትወድም። ማዳም ልትቀና ትችላለች በባሏና አለባበሳችሁን ማሳመር አለባችሁ። ባትቀና ለራሱ የሆነ እናንተን ሰውነታችሁን የሚሸፍን ልብስ ስትለብሱ ለእናንተ የሆነ ክብር ይኖራችኋል ማለት ነው። ስለዚህ አትገላለጹ። በሶስተኛ ደረጃ በንግግራችሁ ጊዜ ከእሷ ጋር ስታወሩ ልትሆን ትችላላችሁ፣ ተናዳችሁ ሊሆን ይችላል። ድምፃችሁን ጮክ ላለ ማድረግ ሞክሩ። ማስረዳት ካለባችሁ ቀስ ብላችሁ አስረዷት ማለት ነው። ለምሳሌ እሷ ተሳስታም ሊሆን እናንተ ልክም ብትሆኑ ብትሳሳቱም ባትሳሳቱም ማዳምን ስታስረዱ ድምፃችሁን ከፍ ባታደርጉ ጥሩ ነው። ቀስ ብላችሁ አዳምጣችኋት እሷ አውሮታ ከጨረሰች በኋላ መልሱላት ማለት ነው። በአራተኛ ደረጃ ደግሞ አብዛኞቻችሁ ማድረግ አትችሉም። ከቻላችሁ ግን አቤት ማዳም እንዴት እንደምትወዳችሁ በጣም ነው የምትወዳችሁ። እሱ ምንድነው ስልክ አታብዙ። አብዛኞቻችን ስልክ ነው የማያስችለን ነገር ቢኖር ሌላው ላይ ችግር የለብንም። ስልክ እነሱ ፊት ብዙ አለማብዛት፣ ስልክ አለማውራት፣ በተለይ አለማውራት ማለት ስልክ ስናወራኛ አይመስለንም። በእኛ በራሳችን ቋንቋ ነው፣ በራሳችን ቋንቋም ስለሆነ ደስ አይላቸውም ስናወራና በቻላችሁት አቅም ማዳም ፊት ስልክ ባትጠቀሙ። ስልክ ደግሞ ክፍላችሁ ተጠቀሙ ማለት ነው። ክፍላችሁ ስትጠቀሙ ደግሞ ረጅም ሰዓት ለምሳሌ 4 ሰዓት ክፍላችሁ ገብታችሁ እስከ ጠዋቱ 10 ሰዓት ድረስ እስከ ሌሊቱ 10 ሰዓት ድረስ እስከ ሌሊቱ 8 ሰዓት ድረስ አትቆዩ። እናንተ ለራሳችሁ ማወቅ አለባችሁ። ወላሂ ሲያልፍ ሀገራችሁ ስትመጡ ነው የሚቆጫችሁና ስልክ ማብዛታችሁ እንቅልፍ ባለመተኛታችሁ ብዙ የጤና ችግሮች ይመጡባችኋል። እዛ ሆናችሁ አይመስላችሁ። ኢትዮጵያ ስትመጡ ነው በሽታዎች ሁሉ የሚመጡት ማለት ነው። ያ ማለት ስታርፉ ሰውነታችሁን ስታዳምጡት ምናምን ነገር ነውና በቻላችሁት አቅም ስልክ ስትጠቀሙ ለማዳም ብላችሁ ሳይሆን ለራሳችሁ እንቅልፋችሁን ዋጋ እየከፈላችሁ ስልክ አትጠቀሙ። በተለይ ስራ ማትሰሩበት ከሆነ ትንሽ ሰዓት ብቻ ክፍላችሁ ተጠቀሙ። ከዛ እንቅልፋችሁን በደንብ ተኙ። እንቅልፍ ማጣታችሁ፣ ስራ መደራረቡ፣ ቁማችሁ መዋሉ ምናምን ነገር እሱ ተደማምሮ አመታትን ይጨምርና ልክ ኢትዮጵያ በቃኝ አሁን ኢትዮጵያ ገብቼ ልረፍ ስትሉ እዚህ በሽተኛ ሆናችሁ ቁጭ ስለምትሉ እባካችሁ ለራሳችሁን እያወቃችሁ ይህንን የምታደርጉት ለማዳም ብላችሁ ሳይሆን ለራሳችሁ ብላችሁ አድርጉት ማለት ነው። አምስተኛው ደግሞ ስለ ግል ህይወታችሁ አታውሩ። እኔ እኮ እንደዚህ ነኝ፣ እንደዛ ነው፣ እኛ ሀገር እንደዚህ ነው
ይሄ የለም ምናምን ነገር እያላችሁ ስለ እናንተ ስለ ግል ህይወታችሁ ብዙ አታውሩ። ባወራችሁ ቁጥር መናናቅ፣ እነሱ እኮ እንደዚህ ናቸው፣ እነሱ ጋር እኮ እንደዚህ የለም ምናምን ነገር ስለሚባል ስለ እናንተ በፍጹም ድብቅ ሆኖባቸው ምንም ነገር አትንገሯቸው። የሆነ ነገር ከጠይቋችሁ ማው ነው ከሆነ ሆነ በቃ አጭር መልስ ስለ ራሳችሁ እንትን በሉ እንጂ ያለ የሌለ የአክስትሽን ታሪክ የወንድምሽን ታሪክ ከእህቴ ጋር እንደዚህ ሁኖ እንደዚህ ገብተው ብላችሁ ብዙ ድንበር ባታልፉ ጥሩ ነው ማለት ነው። በሰዓቱ እየሳቁ ምናምን ነገር ሊሰሟችሁ ይችላሉ። ነገር ግን በቃ ትናናቃላችሁ። እሷ እኮ ምንም የላትም፣ እሷ እኮ እዛ ይሄ መናናቁ ሲመጣ አታከብራችሁም። አለማክበሩ ሲመጣ ደግሞ ያው ወደ ጸብ ይፈጥራል ማለት ነው። ስለዚህ ራሳችሁን ለማስከበር ስለ እናንተ ምንም ነገር ለእሷ እላፊ ማውራት የለባችሁም ማለት ነው። ሌላኛውና የመጨረሻው ደግሞ ስለ እነሱ ሕግና ባህላቸው ማወቅ አለባችሁ ማለት ነው። በትንሹም ቢሆን ስለ ሀገራቸው ሕግ ካወቃችሁ ስለ እናንተ መብትና ግዴታ በደንብ ታውቃላችሁ ማለት ነው። ስለ ባህላቸው ካወቃችሁ ደግሞ ነውር የሆነና ያልሆነን ነገር ታውቃላችሁ ማለት ነው። ሀገራችን ነው ብዙ ነውር የሆኑ ነገሮች አሉ አይደለ? ሌላ ሀገር ላይ ኖርማል የሆኑ እኛ ሀገር ግን የሆነ ሰው ሲያደርጋቸው ሲናይ እንደዚህ ማለት ምን አይነት ባለጌ ናት ምን አይነት የሚባሉ ባህል አለን። እነሱም ጋር እንደዚህ አይነት ባህል ስላላቸው ባህላቸውንና ሕጋቸውን ባወቃችሁ የምትናገሩትን የምትሰሩትን ነገር እያወቃችሁ በጥንቃቄ ትኖራላችሁ ማለት ነው። በተረፈ ከአሰሪዎቻችሁ ጋር ከማዳም ጋር በፍቅር ለመኖር ዱዓ አድርጉ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።